ዕለተ አርብ ሚያዝያ 24 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ጅቡቲ ሰነድ አልባ የውጭ ዜጎች ሀገሯን ለቀው እንዲወጡ የሰጠችው ቀነ ገደብ መጠናቀቁን ተከትሎ በርካታ ኢትዮጵያውያን እየተመለሱ መሆናቸው ተገለጸ። የጅቡቲ መንግስት ሰነድ አልባ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ ያቀረቡት ቀነ ገደብ ዛሬ አርብ ሚያዝያ 24 ቀን 2017 ዓ.ም መጠናቀቁ ታውቋል። ይህን ተከትሎ በቀን ቢያንስ 1000 ሰዎች ከጅቡቲ በመኪና እየወጡ መሆናቸውን የትራንስፖርት አገልግሎት ሰጪዎች ገልጸዋል። ከተመላሾቹ መካከል አብዛኞቹ በጊዜያዊ ሰራተኝነት ላይ ተሰማርተው የነበሩ መሆኑን ተጠቅሷል። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች ደግሞ ቀነ ገደባቸው በማጠሩ ለዓመታት ያፈሩትን ንብረት ጥለው ለመውጣት ተቸግረናል ይላሉ። የጅቡቲ መንግስት ቀነ ገደቡን እንዲያራዝምላቸውና የኢትዮጵያ መንግስት ዲፕሎማሲ ጥረት እንዲያደርግም ዳግመኛ ተማጽነዋል። በሌላ በኩል በዚህች ሀገር የቆዩ ኢትዮጵያውያን ስደተኞች በድሬዳዋና በወሎ በኩል በመኪና መውጣት መጀመራቸውን የትራንስፖርት አገልግሎት ሰጪዎች ገልጸዋል። አሁን ወጡ ከተባሉ በኋላ በየቀኑ በትንሹ 1000 ሰዎች ይወጣሉ። ከጅቡቲ በአብዛኛው የቀን ሰራተኞች፣ የጥበቃ ሰራተኞች፣ የቤት ሰራተኞች የነበሩ ናቸው። በቡድን ተከራይተው እየኖሩ ሌት ተቀን በመስራት ቤተሰቦቻቸውን ሲረዱ መቆየታቸውን ይገልጻሉ። ደሞዛቸው ያልወሰዱ በርካታ ሰራተኞች መኖራቸው የተገለጸ ሲሆን ምክንያቱ ደግሞ ይህ ወቅት ደሞዝ የሚከፈልበት ሰዓት አይደለም፣ ደሞዛቸውን እስኪወስዱ ድረስና እዳቸውን እስኪከፍሉላቸው ድረስ ሊታገሷቸው እንደሚገባም ጠይቀዋል። ለረጅም ጊዜ ያፈሩትን ንብረት ሰብስበው የሚሸጠውን ሽጠው የሚያዘውን ደግሞ ሸክፈው ለመሄድ ጊዜ እንዲሰጣቸው ነዋሪዎቹ በጅቡቲ ያደረጉትን ኢትዮጵያውያን ጠይቀዋል። በዚህ ጉዳይ ዙሪያ መንግስት የሚሰጠው አስተያየትን ተከታትለን የምናቀርብ ይሆናል። አንድ ተማሪ ላይ ኢሞራላዊ አካላዊ ጥቃት የፈጸመች መምህር ከስራ ማገዱን የአዲስ አበባ ትምህርት ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከእውቀት እናት የማይጠበቅ ተገቢ ያልሆነ ቅጣት የፈጸመች መምህር ከስራ በማገድ በሕግ ጥላ ስር እንድትውል ማድረጉንም ገልጿል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና ሁለተኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪ የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት የፈጸመችው መምህር ከስራ በማገድ በሕግ ጥላ ስር እንድትውል ማድረጉንም አስታውቋል። ትውልድ ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጎችን ከመፍጠር የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለበትን ዘመን ወቅቱን የማይዋጅና የማይመጥን መሰል ድርጊቶች መፈጸም ተገቢ አይደለም ያለው ትምህርት ቢሮው ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎችን ሰራና መምህራን በሕግ ከለላ ውስጥ እንዲሆኑ መደረጉንም በመግለጽ ጉዳዩ በሕግ አግባብ እንዲታይና ፍትህ እንዲገኝበት በትኩረት እየተሰራ ይገኛል በማለትም አክለዋል። ጉዳት የደረሰባት ተማሪ በሚመለከት ሕክምና አግኝታ በጥሩ ጤንነት ሁኔታ ላይ የምትገኝ ሲሆን በቅርቡ ትምህርቷን የምትጀምር ይሆናል በማለትም ሚያዝያ 23 ቀን 2017 ዓ.ም ባወጣው መግለጫ ላይ ገልጿል። ትምህርት ቢሮ መሰል ችግሮች እንዳይፈጸሙና ለሌሎች ትምህርት እንዲሆን ይህንን እርምጃ መውሰዱን ገልጾ በሕግ አግባብም የሚሰጡ ውሳኔዎችን ተከትሎ በቀጣይ የሚያሳውቅ መሆኑንም አብራርቷል። አስተማሪዋ የቤት ስራ አልሰራሽም በሚል ምክንያት ተማሪዋ ሽንቷን በላይዋ ላይ እስክትለቀው ድረስ እንደገረፈቻት የወጣው መረጃ ይጠቁማል። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሐሙስ ሚያዝያ 23 ቀን 2017 ዓ.ም ጧት ማግኘቱን የጆሃንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላቱ በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የቻሉት። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንዶን የመኖሪያ አካባቢ በሚገኝ ቤት ውስጥ ተቆልፎባቸው የተገኙ ኢትዮጵያውያን 44 መሆናቸውን ቢቢሲ በዘገባው አስነብቧል። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17ቱ ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማ ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሪቱን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባዩ ተናግረዋል። ኢትዮጵያውያን ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤት ሆነም እዛ ቤት ውስጥ ቆልፎ ያስቀመጠ ግለሰብ አልተገኘም ወይንም ደግሞ አምልጧል ተብሎ ይታመናልም ብለዋል። በርካታ ኢትዮጵያውያን የተሻለ ኑሮን ፍለጋ በህገ ወጥ መንገድ የምስራቅና የደቡብ አፍሪካ አገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህም ሂደት በህገ
ህገወጥ የሰዎች ዝውውር የተለያዩ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች ያመላክታሉ። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን እሴቶን ያከበረ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በሱዳን 3 ሚሊዮን የሚጠጉ ህጻናት ለአደጋ መጋለጣቸው ተገለጸ። በሱዳን ያለው ጦርነት በጤና ባለሙያዎች መፈናቀልና በጤና ተቋማት ውድመት ምክንያት ለህጻናት ይሰጥ የነበረው ክትባት በጊዜው እንዳይሰጥ አድርጓል ተብሏል። እድሜያቸው ከ5 ዓመት በታች የሆኑ 3 ሚሊዮን የሚሆኑ ህጻናት ለኩፍኝ፣ ወባ፣ የሳምባ ምች፣ ተቅማጥና ኮሌራን ጨምሮ ለወረርሽኝ በሽታዎች በከፍተኛ ሁኔታ ተጋላጭነታቸው ጨምሯል ነው የተባለው። ከነዚህ ገዳይ ከሆኑ በሽታዎች መካከል ወባ አንዱ ነው ተብሏል። በሱዳን የካሳን ግዛት የሚገኘው የጤና ባለሙያዎች ህጻናት ከበሽታው ለመጠበቅና ከ5 ዓመት በታች ያሉ የጨቅላ ህጻናት ሞት መጠን ለመቀነስ ክትባት ወሳኝ ነው ብለዋል። ባለሙያዎቹ የክትባት መጠንን መጨመር በህጻናት ላይ የሚያደርሰው ሞት ይቀንሳል ሲሉ ተናግረዋል። ይሁን እንጂ ባለው ጦርነት የጤና ባለሙያዎች ስራቸውን እንዳይሰሩ ተግዳሮት መሆንባቸውንም አስረድተዋል። የዓለም የወባ ሪፖርት በ2024 እንደገለጸው በሱዳን ከ2023 1.3 ሚሊዮን በላይ ዜጎች ለወባ በሽታ ተጋላጭ የነበሩ ሲሆን ከነዚህም ውስጥ 22.3 በመቶ ህጻናት ተጋላጭ መሆናቸውን እንዲሁም ደግሞ 16 በመቶ የሚሆኑት ለህልፈት መዳረጋቸውን ሪፖርቱ ያመላክታል። በተፈጠረው ግጭት ምክንያት በሀገሪቱ ባለው ተንቀሳቅሶ የመስራት ችግር አሁን ላይ የተጠቂዎችንና የሟቾችን ቁጥር ሊጨምር እንደሚችልም ስጋት ፈጥሯል። ዩኒሴፍ ከሱዳን ጤና ጥበቃ ሚኒስቴር ጋር በመተባበር የክትባትና ሌሎች የህክምና ቁሳቁስ ድጋፍ አድርጓል ሲል አፍሪካ ኒውስ ዘግቧል። በመጨረሻም የኪየቭ ነዋሪዎች የዩክሬንና የአሜሪካን የማዕድን ስምምነት ግራ እንዳጋባቸው ገለጹ። የኪየቭ ነዋሪዎችና የጠፉ የዩክሬን ወታደር ቤተሰብ አባላት ለአሜሪካና የዩክሬን ማዕድን ስምምነት ላይ የተደበላለቀ ስሜት እንዳላቸው ገልጸዋል። ከወራት ውጥረት በኋላ አሜሪካና ዩክሬን ዋሽንግተን የሀገሪቱን ወሳኝ ማዕድንና ሌሎች የተፈጥሮ ሀብቶች ተደራሽ ለማድረግ የሚያስችል ስምምነት መፈራረማቸው ይታወሳል። ኪየቭ በሩሲያ ላይ ለምታደርገው መከላከል ለረጅም ጊዜ ድጋፍ እንደሚያገኙ ተስፋ በማድረግ እንደሆነም ተመላክቷል። ነገር ግን ስምምነቱ ምን እንደሚያስገኝ ዝርዝር መረጃ አልተገኘም። ፕሬዚዳንት ዶናልድ ትራምፕ ከምክትላቸው ፕሬዚዳንት ጄዲ ሳቫን እና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በተሳተፉበት የኦቫል ኦፊስ ስብሰባ ላይ ስምምነት መፈራረማቸው ታውሷል። በርካታ ዩክሬናውያን ጦርነትን ለማስቆምና ዘመዶቻቸውን ለማስመለስ ዓለም እንደሚረዳቸው ተስፋ እንዳላቸው ለአሶሺየትድ ፕሬስ ተናግረዋል። የ74 ዓመቱ የዩኒቨርሲቲ መምህራን ናታኒን ፊርማው ከተፈረመ ጥቅምና ጉዳቱን አወዳዳሪ መሆን አለበት፣ ይጠቅመናል ብለን ተስፋ እናደርጋለን ሲሉም ተስፋቸውን ገልጸዋል። እንደ ዩክሬን ባለስልጣን ገለጻ የተፈረመው ስምምነት ለዩክሬን ካለው ተደጋጋሚ ስምምነቶች የበለጠ ጠቀሜታ አለውም ብሏል። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከመረጃዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።